ወልዩ ስራ የጀመረው ተቀጥሮ በመስራት ነበር። በነበረበት የስራ ቦታ ያገኘው ልምድ በግሉ እንዲሰራ እድል ሰጠው። በዚህም ከቅጥር ህይወት በመውጣት በአነስተኛ ካፒታል የቆዳ ውጤቶችን ማምረት ጀመረ። ሌላኛዋ ባለታሪካችን ወይዘሮ ባዩሽ በቆዳ ውጤት ላይ ምንም ግንዛቤ አልነበራትም ነበር። ሱቅ መከራየት ስትፈልግ የቆዳ ውጤት የሚሸጥበት ቦታ ብቻ ነበርና ይህም ሁኔታ ስለ ቆዳ ስራ እንድታውቅ አስቻላት። እንግዲህ እኔ ወደዚህ ስራ ስገባ መጀመሪያ ያው ተቀጣሪ የሰው ሰራተኛ ነበርኩኝ። ከዛ ስራ ልምዱን አገኘሁና በ1998 የግል ስራዬን ከልክ ጫማ አንዳንድ ፔር ጫማ እየሰራሁ ጀመርኩኝ እና በዚህ ሁኔታ ነው የጀመርኩት። ወደ ስራው የገባሁት በዚህ መልኩ ከጀመርኩት የኮቪድ ወቅት ላይ ነው። በኮቪድ ጊዜ ነው የጀመርኩት። በአጋጣሚ ነው የጀመርኩት። የሆነ ቦታ አጋጣሚ ሾፕ ይከፈት ነበርና እዛ ሾፕ ላይ የሌዘር ፕሮዳክት ብቻ ነው ይሰራበት የነበረው እና በዚህ አይነት ሁኔታ ነው የገባሁት እንጂ ታስቦ በቅድ በፕላን የተገባበት ስራ አይደለም። ፋብሪካ ወደ ምርት ሲገባ ስራው ከጀመረም በኋላ ብዙ ችግሮች ነበሩ። ቢኖሩም ግን ያው ጉጉቱ ስለነበረ ፍላጎቱ ስለነበረ ያሉትን ችግሮች የገጠሙን ችግሮች ተቋቁመን ያው ወደ ስራው ወደ ምርቱ ተቀላቅለናል። በዚህ ሁኔታ ነው ወደ ስራው የገባነው። በሁለት ሰውና በሁለት ማሽን ነው የጀመርኩት ወደ ፕሮዳክሽን ስገባ ማለት ነው። እስጢፋኖስ አካባቢ የኪራይ ቤቶች ጠባብ ቤት ነበረች። ከ3 እና ከ4 ማሽን በላይ የማታስቀምጥ ቤት በዛች ነው የጀመርነው። በዛን ሰዓት የጀመርነው በዋሌት በሴቶች ዋሌቶች በወንድ ዋሌት በዚህ አይነት ሁኔታ ነው የጀመርነው። ከዛ በኋላ እኔ በባህሬ አንድ ስራ ላይ ከገባሁኝ በቃ ጥግ ማድረስ ነው የምፈልገው እና ሙሉ በደንብ ነው መስራት የምፈልገው እና እዚህ ስራ ላይ በቃ እንደነገርኩ በዋሌት በትንንሽ ነገር ነው የጀመርነው። በኪ ሆልደሮች በእንደዚህ አይነት ነው የጀመርነው። ኢትዮጵያ በቀንድ ከብት በፍየልና በበግ ሀብቷ ቀዳሚ ከሆኑ ሀገሮች መካከል አንዷ መሆኗ አምራቾች ወደ ዘርፉ እንዲገቡ የሚያስችል ምክንያት ሆኗል። 5 ሚሊዮን የሚጠጋ ከብት አለ ኢትዮጵያ ውስጥ። ከፍየል ሀብት አንጻር ደግሞ ወደ 50 ሚሊዮን የበግ ሀብት ደግሞ ወደ 40 ሚሊዮን የሚጠጋ አለን። ይሄ ብቻ አይደለም። የኛ ፍየልና በግ በዓለም አቀፍ ደረጃ በጥራት ተመራጭ የፍየልና የበግ ሀብቶች አሉን ማለት ነው። በተጨማሪ ሰፊ የሰው ሀብት አለን። አሁን የተለያዩ የቆዳ ውጤቶችን በማምረት የተሰማሩት እነዚህ ባለታሪኮቻችን ለበርካቶች የስራ ዕድል የፈጠሩ ከውጭ የሚመጣ ምርት በሀገር ውስጥ በመተካትና በማምረት ላይ የሚገኙ ድርጅቶችን መመስረት ችለዋል። የውጭ ምርቶች ለመተካት ብዙ እንትኖች እናደርጋለን። እኛ ብዙ ጥረቶች እናደርጋለን። ያው ብዙ ተግዳሮቶች፣ ብዙ ችግሮች ቢኖሩም የተሻለ ምርት ለማምረት የውጭውን ምርት ተወዳዳሪ የሚሆን ምርት ከጊዜ ወደ ጊዜ ለማሻሻል ጥረት እናደርጋለን። ለዛ ጥረቶቻችን ብዙ እክሎች ቢገጥሙንም ግን የተሻለ ጥረት እያደረግን ነው። የማይቻል ነገር የለም ከሰራህ። እነሱም ሰርተው ነው አይደል? ያው አንዳንድ አክሰሰሪዎች ምናምኖች ናቸው የሚቸግሩን። እነሱ የሚሰሩትን ስራ መስራት እንችላለን። የሚያቅተን ነገር የለም። እንደነገርኩ የግብአት ችግር ይኖራል። ያንን ደግሞ ቻሌንጁን በምን አይነት ነገር አንተ እንደምትተካው ማሰብ ነው። በምን ተክተህ የእነሱን ኳሊቲ ጠብቀህ መስራት እንዳለብህ ማሰብ ነው ትልቁ ነገር እንጂ ይሄኛው ቻሌንጅ አለ የግብአት ችግር የለም ብለህ እጅን አጣጥፈህ ከተቀመጥ አይሆንም። ስለዚህ በሀገር ውስጥ መስራታችን ተወዳዳሪ እንድንሆን ነው የሚረዳን እኮ። በሀገር አቀፍ ደረጃ ከውጭ የሚመጣ ምርት በሀገር ውስጥ ለመተካት የተኪ ምርት ስትራቴጂን ከማዘጋጀት ጀምሮ አምራቾችን ለማበረታታት የተለያዩ ተግባራት ተከናውነዋል። የተኪ ምርት ስትራቴጂ ያለን። የተኪ ምርት ስትራቴጂ በዋናነት የሚያጠነጥነው እሴት ጨምሮ ምርትን ወደ ውጭ መላክ ነው። ሁለተኛው
የምርት እሴት መጨመር የምርት እሴት መጨመር ስንል በውስጡ በርካታ ድጋፎች አሉ። ለምሳሌ የቴክኖሎጂ ማሽነሪ ድጋፍ አለ። በልማት ባንክና በክልል ካፒታል ዕቃ ፋይናንስ ድርጅቶች ፕላስ ደግሞ በግል አክሲዮን ማህበራት ዴሊቨር እየተደረጉ ያሉ ድጋፎች አሉ። ክላስተር አለ። ለምሳሌ ጨርቃጨርቅና ቆዳ ማምረቻ ማዕከላት G+4 በጣም በበርካታ ከተሞች ላይ አለ። በጣም ራሱን ችሎ ማለት ነው። መሸጫና ማምረቻ ማዕከላት አሉን። ተከታታይነት ያሉ ደግሞ የስልጠና አቅም ግንባታ እንትኖች ከአጋር ድርጅቶች ጋር በመተባበር እንሰጣለን። ስለዚህ እነዚህ ተደማምረው በጣም ሰፊ የተኪ ምርት አቅም ተፈጥሯል እንደ ሀገር። ከዚህ ቀደም ከውጭ ሲመጡ የነበሩ ምርቶች በሀገር ውስጥ ሲመረቱ ተወዳዳሪ መሆን ይገባቸዋል። እነዚህ አምራቾች ምርታማነታቸውን ማሳደግና ጥራት ያለው ምርት በማቅረብ ተወዳዳሪ ለመሆን እየተጉ ናቸው። አሁን ልጆቹ ፕሮፌሽናል ናቸው፣ በጣም ጥሩ ናቸው። ስራቸው ላይ ጥራት ጠብቀው የሚሰሩ ናቸው። ምርታችንንም እያሳደግን ከበፊቱ አሁን እያደገ ይመጣል፣ እያደገም ነው። ስለዚህ ለሰራተኞቻችን በጣም ፐርፌክቶች ናቸው። በእኛ ደካማ ጎናችን ብዙ ጊዜ የምናየው ያብረቀረቀ ነገር ነው። የሀገራችን እንትኖች ስታያቸው ጥንካሬው ከሶሉ እስከ ዝግጅቱ ያለው ነገር ጥራት አለው። ከውጭ የሚገቡት ግን ማብረቅረቃቸው እንጂ ብዙ አይቆዩም። እናረጋቸዋለን። እኛም እኮ የሚያብረቀርቅ ነገር ደስ ይላል። እኛ ሴቶች እንገዛቸዋለን፣ ግን ከ15 ቀን አይበልጥም። ይሄ ግን ጥራት አለው። ሁለት እንትን አለው። የሆነ ችግር ቢመጣው መጥቶ የመስተካከል እድል አለው። ገብቷል። የውጭው ግን ምን ታደርገዋለህ? ትጥለዋለህ ወይ በሳምንት ይቆረጥብሃል። ብዙ ለውጥ አለ። የሀገራችን ምርት ይበልጣል ከየትኛውም የውጭ ሀገር የጥራት አይነት ማለት መልክ ብቻ ነው እንጂ ጥራት የለውም። የገበያ ችግር ከሌለ ብዙ የማምረት ችግር የለብንም፣ ማምረት እንችላለን። ግን የገበያ ችግሮች ስላሉብን ባለን አቅም ባለን የሰው ኃይልም የማምረት የምንችለውን ያህል አምርተን መሸጥ አንችልምና ያ የገበያ ሁኔታ ይገድበናል። የአቅም ውስንነት ቢኖርም የማቴሪያል ችግሮች ቢኖሩም ገበያው ቢኖር መስራት እንችላለን። ምንድነው አንድ ስራ ስትሰራ እዚህ ጋር ከሆንክ ሁሌ እዚህ ጋር መሆን የለብህም። ራስን አፕዴት ማድረግ አለብህ ከቴክኖሎጂውም ከማንኛውም ነገር ጋር። ካለዛ የሚቀድሙ ብዙ ነገሮች ከፊት ስለሚኖሩ አንተ ኋላ እንደቀረ ነው የምትሆነውና ሁልጊዜ ራስን አፕዴት ማድረግ የግድ ያስፈልጋል እና ራሳችንን አፕዴት ለማድረግ በየጊዜው ነው የምንተጋው የምንሰራው ያለነው። በዲዛይን ጉዳይ ላይ የዲዛይን ችግር የለብንም። የተሻለ ምርት የማምረትም ችግር የለብንም። ማምረት እንችላለን። የመጀመሪያው ጥራት ነው። ሁለተኛ ምርታማነት ነው፣ በሰፊው መመረት አለበት። ሶስተኛ በዋጋ ተወዳዳሪ መሆን አለበት። ለዓለም ገበያ ለማቅረብ በአፍሪካም በዓለም ደረጃ ኤክስፖርት ለማድረግ እነዚህ ሶስቱ ነገሮች ቤዚክ ናቸው። በዚህ ላይ ሰፊ ስራ እየሰራን ያለ ነው። የመጀመሪያው ከኢትዮጵያ ደረጃዎች ኢንስቲትዩት ጋር ደረጃ ሊወጣላቸው የሚገቡ ምርቶችን በመለየት ቆዳ ውጤቶች ዘርፍ ላይ ደረጃዎች እንዲወጡ በማድረግ በመቀጠል ደግሞ ተከታታይነት ያለው ስልጠና ሰጥተን የአነስተኛና መካከለኛ ቆዳ አምራች ኢንዱስትሪዎች ምርታቸው ሰርቲፋይ እንዲሆን ሰፊ ስራ እየሰራ ያለው። ወይዘሮ ባዩሽ አሁን ላይ ምርቶቿን ለሀገር ውስጥ ገበያ ስታቀርብ ቆይታለች። ከዚህ ባሻገር ደግሞ ለውጭ ገበያም ለማቅረብ እየሰራች ነው። በካዌ የሚባል ድርጅት አለ፣ በዶክተር ንግስት የሚመራ ሴቶች ላይ ያተኮረ ትልቅ ስራ የምትሰራ ሴት አለች። በእሷ በኩል ነው የሄድኩትኝ። ስንሄድም ምርቱን ይዘን ስንሄድም በብዙ ቪዚተሮች ተጎብኝተናል። ብዙ የኢትዮጵያ አምባሳደሮች በሩዋንዳ ነበሩ፣ ዓለም አቀፍ ኤግዚቢተሮችም ነበሩ፣ አይተዋል። እና ፕሮዳክታችን እውነት የኢትዮጵያ ነው ወይ እስኪባል ድረስ ነው። እኔም ኮርቻለሁ። እውነት ኢትዮጵያን ሪፕሬዘንት አድርጌ ይህን የመሰለ ምርቶች ይዤ በመሄዴ በጣም ደስ ብሎኝ ነው የመጣሁት። ሌላኛው አምራች ውድድር በበዛበት ገበያና በራሱ ስያሜና ብራንድ ምርቶችን ለገበያ እያቀረበ ይገኛል። እኛ የራሳችን ሎጎ ይዘን ነው የመጣ ነው። እኛ ምርት WHDP ኮሎ ይባላል።
ያለ ስምም አንሰራም። ያው ሎጎአችን ተጠቅመን ነው የምንሰራው። ምንድነው ገበያው ላይ ያው ብዙ ድካምና ብዙ ልፋት ይጠይቃል። ሎጎህን ለማስተዋወቅ የራስህን ምርት ለማስተዋወቅ ችግሮች አሉ። ግን ቢሆኑም የተሻለ የሚሆነው እሱ ስለሆነ እኛ የራሳችንን ምርት በራሳችን አርማ በራሳችን ሎጎ ለማስተዋወቅ ጥረት እያደረግን እንገኛለን። በዛም ደግሞ እስካሁን መቀጠል የቻልነው በዚህ ምክንያት ነው። አምራቾቹ በዚህ ዘርፍ ሲሰማሩ መንገዱ አልጋ ባልጋ አይደለም። በብዙ ፈተናዎች እያለፉና እየጠነከሩ ነው የዘለቁት። በሂደትም የተሻለ ለመሆን ጠንክረው የመቀጠል ሀሳብ አላቸው። ቻሌንጁን ግን ዛሬ ይሄን ገጥሞኛል ብለህ መዳከም የለብህም። በቃ ቻሌንጁን እንዴት ማለፍ አለብኝ ብለህ ማሰብ ነው ትልቁ ነገር፣ ውጤታማ የሚያደርገው ያ ነው። ስለዚህ ቻሌንጁን አልፈህ የሚገጥምህን ቻሌንጅ አሳልፈህ ካልሰራህ የትም አትደርስም። እንኳን አፍሪካ ሀገር አይደለም የትም ዓለም ቢሆን ቻሌንጆች ያጋጥማሉና ቻሌንጁን ፌስ አድርጎ መስራት ነው የምለው። አምራቾቹ ለበርካቶች የስራ ዕድል በመፍጠር ብዙዎቹ ጎጃቸውን እንዲያቀኑ ምክንያት ሆነዋል። ዋና ዋናዎቹን ለማንሳት ያህል የመጀመሪያው ሰፊ የስራ ዕድል ይፈጥራል። በተለይ ደግሞ ሴቶች ባይ ዲፎልት በጣም ይህንን ዘርፍ በስፋት ይቀላቀሉታል፣ ሴቶችና ወጣቶች። የመጀመሪያው ሰፊ የስራ ዕድል የሚፈጥር ዘርፍ መሆኑ ነው። ለብዙ ሰዎች የስራ ዕድል ፈጥረናል። በአቅማችን ድርጅቱ ሲና ሌዘር በስሩ ሰራተኞች አሉት፣ ቤተሰብ አስተዳዳሪዎች ናቸው። እነሱን በተወሰነ መልኩ ቢሆን ከመቀመጥ ቤታቸው ቁጭ ብለው ችግራቸውን ከማዳመጥ ወደ ስራ እንዲገቡ የስራ ዕድል ፈጥረናል። እኛ አሁን ምናልባት በዚህ ላይ የምንፈልግበትን ቦታ አለ። ከዚህ የተሻለ የስራ ዕድል መፍጠር እንፈልጋለን። ለምን ብዙ ስራ አጥ ያለበት ሀገር ላይ ነው ያለነው። ብዙ ወንድሞች ስራ የላቸውም፣ ብዙ እህቶች ስራ የላቸውም እና ከዚህ የተሻለ ነገር መፍጠር እንፈልጋለን። አሁን ያለንበት በቂ ነው ብለን አናምንም። ለምን ብዙ የሰው ኃይል ይፈልጋል ዘርፉ። ምንም ዘመናዊ ማሽን ቢሟላም የሰው ኃይል በጣም ይፈልጋል። የሰው ኃይል ስለሚፈልግ ችግሮቻችን ከተፈቱ የተሻለ የስራ ዕድል መፍጠር እንተናለን። የኢትዮጵያ ታምርት ንቅናቄም የገበያ ዕድል እየፈጠራላቸውና ከደንበኞች ጋር እያገናኛቸው ይገኛል። በዚህ ዕድልም አምራቾች ምርቶቻቸው ያለበትን የጥራት ደረጃ እንዲመዝኑ አስችሏቸዋል። ሳተፋለሁ ከአገራችን ውስጥ ካለው ከታምርት ጀምሮ የተለያዩ ባዛሮች ተሳትፍ ያለውና ይሄ እውነት የሀገር ውስጥ ምርት ነው የሚሉ እውነት ሀገራችን የተሰራ ነው። በጣም ነው የሚደነቁት ስለ እውነት ከሆነ እና ያላቸው አመለካከት ደስ ነው የሚልህ። በቃ ለካ ይሄን ያህል ሰርቻለሁ እንድትል ያደርጋል። ወደፊትም ቅድም እንደነገርኩ መስራት እንዳለብህም ያንተን ይላልና ሀገር ውስጥ ያለው ፊድባክ በጣም ደስ ነው የሚላቸው። በቃ አያምኑም። እውነት የሀገር ውስጥ ምርት ነው ስንላቸው ብዙዎቹ ይደነቃሉ። አምራቹ ወለዩ አሁን የዚህ ድርጅት ባለቤት ከመሆኑ በፊት ተቀጣሪ ነበረ። አሁን ይህ ታሪክ ተቀይሮ ለበርካቶች የስራ ዕድል ፈጥሯል። ከስራ ዕድሉ ባሻገር የድርጅት ባለቤት የሚሆኑ ዜጎችን እየፈጠረ ነው። ከኛ ጋር ስራ ጀምረው ከኛ ወጥተው ዛሬ ራሳቸውን ችለው የኛው አይነት ድርጅት ፈጥረው የሚሰሩ ልጆች አሉ። የእውቀት ሽግግር ለማሸጋገር በጣም ጥረት እናደርጋለን። ከሞራልም ከስነ ምግባርም ሙያው ከሚፈቅደው ስነ ምግባርም አኳያ የማድረግ የሚገባንን ነገር እናደርጋለንና ሁሌም እናነሳሳለን። ጥሩ ሞራል አላቸው። እንዳያቸው ሰራተኞቹ ፍላጎት አላቸው። በፍላጎት ነው ጓደኛ ያርገን ነው የምናሰራቸው። ብዙ እውቀቶችን አግኝቻለሁ። ልምድ አልነበረኝም ውጪ ላይ ያው በማየት እንጂ እንደዚህ አይመስለኝም ነበር። ከዛ እዚህ ከገባሁ ወዲህ ነው እያንዳንዱ ነገር ማወቅ የጀመርኩት። ብዙ ልምድ አግኝቼበታለሁ። የተለያየ ሞዴሎች ናቸው የሚሰሩት፣ የሴትም የወንድም የልጆችም ይሰራል። ብዙ ነገር አለ። የተለያዩ ነገሮች ናቸው ያሉት። ይሄ ብዬ ልገልጽልህ አልችልም። ብዙ ነገር ስለሚሰራ ማለት ነው። እኔ የራሴን እንትን ስነግርህ ባለትዳር ነኝ። የአንድ ልጅ አባት ነኝ።
ከዛ ባሻገር ደግሞ ስራውን በጣም ወድጄው ነው የምሰራው። እዚህ መስሪያ ቤት ተገባው በኋላ ጥሩ ተነሳሽነት የስራ ተነሳሽነትና ለሌሎችም ጥሩ አርአያ ሆነን እንድንሰራ ነው እየሰራን ያለነው። እነዚህ ያነሳናቸው ስኬቶች ሲመዘገቡ የአምራቾች ስራ በተቃና መንገድ ነበር ማለት አይደለም። የተለያዩ ችግሮች በዚህ መንገድ እንቅፋት እየፈጠሩ ነበር። ለዚህም መፍትሄ ከመንግስት ይጠብቃሉ። እንዳናመርት የሚያደርጉን ችግሮች አሉ። ለምሳሌ የዲዛይን ችግር ሳይሆን ኳሊቲ ለማሻሻል ብንፈልግ የምንፈልገው የማቴሪያል ግብአት እንደፈለግን አናገኝም። እኛ ሀገር እንዳይኸው ማሽነሪዎቻችን በጣም የቆዩ ናቸው። እነሱም ማሽነሪዎች ጠግነን እንኳን ስራችን በጣም ዘመናዊ ለማድረግና ተጽዕኖ ፈጣሪ ለመሆን የማያስችሉ ችግሮች አሉ። ስፔር የለም ገበያ ላይ። ለምሳሌ አንድ የፊኒሽንግ ማሽን እንኳን ገዝቼ የሆነ ፓርት ላሻሽል ብለህ ብትል ማሽን እንደፈለክ ገበያ ላይ ሄደህ መግዛት አትችልም። ብድር እንኳን በቀላሉ አናገኝም። ለምሳሌ እኔ ሙስሊም ነኝ። ከወለድ ነፃ ብድር ካልሆነ በወለድ እኔ ተበድሬ መስራት አልችልም። የእድገታችንም በጣም ያልፈጠነው ለዚህ ነው። ምክንያቱም ዘመናዊ ማሽኖች ለማምጣት ትልቅ አቅም ይፈልጋል፣ የፋይናንስ አቅም ይፈልጋልና እነዛ ነገሮች ለማምጣት ከወለድ ነፃ ብድር እንኳን ተመቻቸ ይባላል። ብዙ እንዲክፍት ሆኖ የምናየው ነገር የለም። ከፋይናንስ ጋር በተያያዘም አምራቾች ያሉ አማራጮችን መጠቀም አለባቸው ተብሏል። ላይ በፋይናንስ ተቋማትም አለ፣ በዚህም አለ። ወለድ ነው እንጂ የሚከለክለው የአገልግሎት እኮ እንትን አለ። አገልግሎት ይከፈላል፣ ግድ ነው። ያው እንግዲህ ኢንዱስትሪ ውስጥ ስትገባ የሚመቻቹ እንትኖች እንደተጠበቁ ሆነው በንግዱ ሕግ ውስጥ መሄድ አለበት። ለምሳሌ አንዳንዱ ብድር አልበደርም ይላል። በጣም በዓለም የታወቁ ትልቅ ካምፓኒዎች ብንወስድ ተበድረው ነው የሚሰሩት። በስፋት ለመንቀሳቀስ ከፈለክ መበደር ግድ ነው። ስለዚህ እሱን ደግሞ የሚያስታርቁ የሸሪዓውን ሕግ ተከትለው የሚሰሩ የፋይናንስ ተቋማት፣ የማሽን ሊዝ ተቋማት ስላሉ በዛ መሰረት መጠቀም መገልገል ይችላሉ። በቀጣይም የበለጠ ውጤታማ ለመሆን አምራቾች ስራዎችን አጠናክሮ ለመስራት አቅደዋል። መንግስትም ድጋፉን አጠናክሮ እንደሚቀጥል በተለያዩ ጊዜያት ተገልጿል። የቆዳውን ስራ እንዳለ ነው። እሱን በሱ ላይ ደግሞ በደንብ ነው መስራት እንፈልገው። በጥራቱ አሁን ካያችሁት በበለጠ መስራት ማስፋፋት ፈልጋለሁ። በተረፈ ደግሞ ቴክስታይል ውስጥ መግባት ፈልጋለሁ። ያው ሪሌትድ የሆኑ ስራዎች ስለሆኑ በቂም እንዳያችሁት ማምረቻ ሄዳችሁ እንዳያችሁትም ሰፊም ቦታ ስላለኝ ቴክስታይል ውስጥ ገብቼ በዛም ዘርፍ መሰማራት ፈልጋለሁ። ከቆዳውም ሳልወጣ ስራ ለመስራትና ከሀገራችንም ገበያ አልፈን ወደ ውጭ ኤክስፖርት ለማድረግ ነው ያቀድነው። እነዚህ ያሉብንን ችግሮች ከመንግስት ጋር ቀርበን መፍትሄዎች ካገኘን የተሻሉ ስራዎች ሰርተን በዘርፉ ላይ የድርሻችንን ለመወጣት ነው። ያው በዚህ ዘርፍ ያሉ እቅዶችን፣ ድጋፎችን በየአመቱ ያሳደግን ነው የምንሄደው። ምክንያቱም የህዝብ ቁጥር ይጨምራል፣ የኢንዱስትሪ ቁጥር በተመሳሳይ ከአመት አመት እየጨመረ ነው የሚሄደው። በዛ ልክ የኛም ድጋፍ በየአመቱ እየጨመረ መሄድ እንዳለበት ነውና የምንይዘው። ከደረጃዎች ኢንስቲትዩት ጋር ሰፊ ስራዎች ለመስራት አስበናል። በ2019 በጀት ዓመት በርከት ያሉ ኢንተርፕራይዞችን የጥራት ሰርቲፊኬት ተጠቃሚ እንዲሆኑ አስበናል።